የኢትዮጵያ ሬዲዮ ድምጽ ከሲጂኤስአር ኤፍኤም 88.5 ዘወትር እሁድ ከ3 እስከ 4 ፒኤም በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። እንደምን ዋላችሁ አድማጮቻችን። የዛሬው ተረኛ አስተናጋጃችሁ ተዘራ ለስራ ጉዳይ ከኤድመንተን ውጪ ስለሆነ እሱን ተክቼ ዝግጅቶች የማቀርበው ዳንኤል ነኝ። ለስልክ መልእክቶቻችሁ 780 278 ተጠቀሙ። የዛሬ የኢትዮጵያ ድምጽ ራዲዮ ኤድመንተን የተለያዩ ዝግጅቶችን ያካተተ ነው። የኢትዮጵያ ኮሚኒቲ ማህበር እንቅስቃሴና ካነበብናቸው አራት ጽሁፎች የካልጋሪ የኢትዮጵያ ኮሚኒቲ ማህበር ስፖንሰርሺፕ ፕሮግራም፣ የአቤል አለማየሁ የአዲስ አበባ ጉዶችና የተስፋ ያለነ የመንጌ ውሽሚት እንዲሁም የዳንኤል ክብረት ሀገሬ ህመሜነስ ጽሁፍ እንደገና በተሟላ መልኩ ይቀርባሉ። የስነ ጽሁፍና ተሞክሮ በሚል አትኩሮት የኢትዮጵያ ህብረተሰብ ማህበር በኤድመንተን የ2006 የስነ ጽሁፍና የስደት ተሞክሮአችንን የምንቋደስበት ምሽት አዘጋጅቷል። ዕለትና ሰዓት ሜይ 3 2014 ከ6 እስከ 8 ሰዓት፣ ቦታ የኢትዮጵያ ኮሚኒቲ አዳራሽ። አድማጮቻችን ይህን ማስታወቂያ የዛሬ 15 ቀን ስናገር እንዲሁም በፌስቡክ ስለጥፍ ኤፕሪል 19 ብዬ ነበር። ኤፕሪል 19 እንደምታውቁት የፈረንጅም ያበሻም ፋሲካ የሚውልበት ስለሆነ የሰውን የፕሮግራም መጣበብ እንዳያስከትልና የሰውንም ጊዜ ላለመሻማት ወደ ሜይ 3 ሜይ ሰርድ አሻግረነዋል። በለቱም ሜይ ሰርድ ማለት መጣጥፎች፣ ግጥሞች ስለተለያዩ የኢትዮጵያ ቋንቋዎች የስደት ገጠመኞችና ተሞክሮች እንድታቀርቡ ተጋብዛችኋል። በለቱ ከ10 እስከ 12 ዝግጅቶችን ለማቅረብ እቅድ ስለተያዘ ጽሁፎቻችሁ ከሁለት ገጽ መብለጥ የለባቸውም። ልምድ ለማካፈል ጽሁፍ ለማቅረብ በ780 421 1615 ደውለው ይመዝገቡ። ታዳሚም ይሁኑ። ዝግጅቶቹ በማንኛውም የኢትዮጵያ ቋንቋ መቅረብ ይችላሉ። አንድ ወይም ሁለት አንቀጽ ሳመሪ ግን በአማርኛ ወይም በእንግሊዝኛ መጨረሻ ላይ ቢታከልበት አብዛኛው ተሳታፊን የሐሳቡ ተካፋይ እንዲሆን ያስችላል። የኢትዮጵያ ኮሚኒቲ ማህበር የኢትዮጵያ ኮሚኒቲ ማህበር በኤድመንተን እንቅስቃሴዎች ባለፈው 15 ቀን ማንስቼ ነበር። እድርና ስነ ጽሁፍ እነሱ እንዳሉ ሆኖ ሳምንት ደግሞ አበይም እርፍ ስለተሰኘው የኢትዮጵያ ተማሪዎችን ከዚህ በኦንላይን ወይም በድረገጽ የተለያዩ የጥናት ጽሁፎችን በማቅረብ መርዳት፣ ስፖርት፣ የጠረጴዛ ቴኒስ፣ እግር ኳስ፣ ማርሻል አርትስ የመሳሰሉትን አፍተር ስኩል ፕሮግራም፣ ስፖንሰርሺፕ፣ የተለያዩ አገልግሎቶች እና ደብዳቤዎችን መጻፍ፣ ፓወር ኦፍ አቶርኒ ለኤምባሲ፣ ኢሚግሬሽንን አስመልክቶ ሄልዝን፣ የፋይናንስና ኢንሹራንስ አማካይ በቋንቋችሁ፣ ቀብር አስከሬን ሽኝትን አስመልክቶ የማች ቤተሰቦችን ማገዝ አንዳንዶቹ ናቸው። እና እነዚህን የኮሚኒቲውን እንቅስቃሴዎች ማህበራችን የሚያንቀሳቅሰውና ለማንቀሳቀስም በሁለት እግሩ የሚቆመው ለችግራችንም የሚደርሰው የኛ ተሳትፎ ነፃ አገልግሎት ቮለንተሪዝም ወሳኝ ነው። በዚህ ረገድ ተሳትፏችሁን አጎልብቱ። በተጨማሪም የ2014ን ከጀመርን አራተኛ ወር ይዘናል። የ2014ን የአባልነት መዋጮ 20 ብር ነው። የአባልነት መዋጮአችሁንም መክፈያው ጊዜ አሁን ነው። የአባልነት ግዴታችሁን በመወጣት የኮሚኒቲ ማህበራችንን እናጠናክር።
እንዳትሰካስ እድሜ ገስግሶ መቆሚያም የለው የሚየነሱ የአቤል አለማየሁ የ183 ገጾች የሸፈነች የአዲስ አበባ ጉዶች ያጫጭር ልቦለዶች ስብስብ በ2005 የአልጋ ቤት ወጎች የአቶ ሰባ ልዕልቶች ቴዲ አፍሮ ሽንታሙ አዲስ አበባ የወንደኛ ዳሪዎቹ ገመና ባለ ሁለት ስለቱ ቫግራ የቃሊቲ ሴቶችን ያካተተ ነው። ከአቤል ጽሁፎች አንዱ ቴዲ አፍሮ የሚባል ሀገር ይሰራልን የሚል ነውና አቤል ከጥቁር ሰው ይድረስ ለቴዲ አፍሮ የአቤል መጣጥፍ ይድረስ ከጥቁር ሰው ለቴዲ አፍሮ ትላለች። ደራሲው አቤል ጥቁር መሆኑ ነው። እንግዲህ አለፍ እያለን የቴዲ አፍሮን ሐሳብ የተንጸባረቀበት ይችን ጽሁፍ እንካፈላለን። ገጽ 154 ላይ የጥቁር ሰው አልበም አንዳንድ ዜማዎች ጩኸት በዛባቸው የመልእክቱን ያህል ዜማው ውብ አይደለም የሚሉ አንዳንድ የአዲስ አበባ ነዋሪዎች አሁንም ስምህን ከማንሳት አልቦዘኑም። አረ በግጥምህም እየመጡ መሆኑንም አንተም አታጣውም። በያስተሰራያል አልበምህ ላይ ባለች አንድ ዜማ ላይ ካፈር የሰራሃት ነፍስ የምትለው አረጋው ማን ይሞት ነፍስ ካፈር የምትሰራው የት ሀገር ነው? መጽሐፍ ቅዱስስ ካፈር ሰራት የሚለው ስጋን እንጂ ነፍስን ነው የሚሉ ጥያቄዎች በየጫት ቤቱ አሉባልታቸውን ሲነፉ ሰምቻለሁ። መቼም ጫት ባትቅምም በየጫት ቤቱ ግን ምን ሊወራ እንደሚችል ልምድ ያላቸው በዙሪያ ያሉ ወዳጆች ይነግሩሃል ብዬ አስባለሁ። አረ ስለ ጫት ካነሳው አይቀር በሚያዝያ ወር 2004 ዓ.ም በወጣ ሎሚ በተባለና አንተም በማሳጣት ዶክትሬቱን በሰራ መጽሔት ላይ የሬድ ሌብል ውስኪ ማስታወቂያ የሰራውን ኃይሌ ገብረስላሴን በነገር ወጋ ሲያረጉት የመጠጥ አይከን አግኝተናል የጫትስ የሚል የፊት ገጽ ላይ አይቼ ወደ ውስጥ ዝርዝሩን ለማንበብ ስዘልቅ ያንተና የኃይሌ ሩትስን ምስል ለጽሁፍ ማዳበሪያነት በመዋላቸው ጥቁሩ ፊቴ ወደ ድሮ ማንነቱ በንዴት ቀልቶ እስኪመለስ ድረስ ርር አልኩልህ። አቤል የቴዲ አፍሮ ተረካውን በገጽ 157 እና 58 ደግሞ እንዲህ ይላል። ቴዲን ማጣጣል አዋዜ ይላል። ገንዘብ ቁጠባ የማይሳካለት ሁሉ አድናቆት ቁጠባ ላይ ግን አንደኛ ነው። ስም አልወጣለትም እንጂ አንተን ማጣጣል ራሱን የቻለ አንድ በሽታ ሲንድሮም እየሆነ ነው። ያጋጣሚ ነገር ሆኖ የተለያዩ አርቲስቶችንና ወዳጆችን የማግኘት እድሉ አለኝ። የሚገርመኝ አንተን የማጣጣል አዋዜ ብዙዎቹ ተጠናውታቸዋል። ፈረንጆች ቢያገኟቸው ይህንን በሽታ ቴዲ ሲንድሮም የሚል ስም በሰጡት ነበር። በተቃራኒው አንተን በተለየ ሁኔታ ማድነቅ በሽታ እኔ አለብኝ ይላል አቤል። ገጽ 162 ላይ ደግሞ እንዲህ ይላል አቤል።
የአራተኛ ክፍል ተማሪና በአንተ ስም የተሰየሙ ነገሮች ተፈላጊነታቸው ከፍተኛ መሆኑን ሳይ ለአካባቢና ማሟያ ምርጫ ስምህን አወሰኸኝ እድሌን በሞክር ደስ ባለኝ ነበር። ይህን ስል ምን ትዝ አለኝ መሰለህ? የሺ ደመላሽ የምትባል በሁሉ ቦይ ካልፈሰስኩ ብላ ኃይሏን የበታተነ ሴት አወቃት። እቺ እንኳን የኢትዮጵያን አይዶል ዳኛ፣ የሬዲዮ ፕሮግራም አዘጋጅ፣ የፊልም ተዋናይ፣ የሙዚቃ አስተማሪና ዘፋኝ ሆነ በየትኛው እንደምንጠራት ግራ የገባችን ልጅ ሰምተው ከሆነ አንዳንዴ ላትሰማ ትችላለህ ብዬ ነው። ቅኔ የሆነ ቅኔ የተሰኘ አልበም አውጥታ ነበር። ገበያና ሬዲዮ ላይ እንደተጠበቀው ተደማጭ አልሆነም አሉ። ይህን የሰሙና ያዩ አራዶች አትፍረጂ ይፈረድብሻል፣ ለዛሬ አልተሳካልሽም እያሉ ሲያስሟጥጧት ነበር። አልበሟን የወደዱላት ሰዎች ምን ይያሉ ቁጭታቸው እንደገለጹ ታውቃለህ? አልበምሽ እንዲደመጥልሽ ከፈለግሽ ቴዲ አፍሮን ሁኚ አሏት አሉ። አባባሏ ግን ውስጥ ወይራ ነገር ነው። ቴዲ የሚባል መንፈስ ምን ያህል ህዝብ ውስጥ እንደሰረጸ ከማሳየቱም በላይ ስራዎች የሚደመጡት አንዴ ቅብአ ተወዳጅነት ስለቀባህ እንጂ ሁሌም የተሳካ ዜማ ስለሰራህ እንዳልሆነ የሚጠቁም ይመስላል። እኔ ግን እላለሁ ቴዲ አፍሮ መንፈስ ነው፣ ዋጋ የሚያወጣ ብራንድም ሆኗል። ስለዚህ በቀጣዩ ምርጫ የምትወዳደሩ ኢህአዴግን መጣል የምትፈልጉ ፓርቲዎች መጣል የማይፈልጉ ተቃዋሚ ፓርቲዎችን ስለማይጠፉ የምትፈልጉ የሚለው ይሰመርበት። በጣትና በእጅ ከምርጫ ቦርድ ጋር ሰጣ ገባ ውስጥ ከምትገቡ ቴዲን በምልክትነት ብትጠቀሙ ያዋጣችኋል። ምክሬን እንዴት አያት ቴዲሻ? በቆረጣ ወይ በሁለት አይኔ እንዳትለኝ ብቻ። እጩ ተመራጮች ወንዝ ባይኖርም ድልድይ እንሰራለን ማለታቸው ስለማይቀር ይበልጥ ሰዋዊ ለማድረግ ቴዲ አፍሮ የሚባል ድልድይ እንሰራለን ቢሉ የሰማዩን እንጃ እንጂ በመድር ያተርፉበታል ባይነኝ። ወደፊት ቴዲ አፍሮ የሚባል ሀገር ይሰራልን ሲል መንግስትን የሚያስቸግር አንተን የሚያመልክ ትውልድ መምጣቱ ስለማይቀር ድልድዩ መቆዘሚያ ሊሆን ይችላል። ሀገር ቆርጦ መስጠት ደግሞ ልምዱ በእጃችን ስለሆነ የማይሆን ነገር አርጋ አታስበው። አንድ የሀገር ጫፍ ቆረጥ አርጎ መሰየም ነው። ቀልድና አይምሰል። በዚህ ሁኔታ ከቀጠለ ዜግነቱን ሲጠይቅ ቴዲ አፍሮ የሚል ንቁ ወጣት በቅርቡ መፈጠሩ አይቀርም። ከመሰናበቴ በፊት በደብዳቤ ላይ የአራተኛ ክፍል ተማሪ የሚያውቃቸውን ስህተቶች ተሳስቼ ከሆነ ለደብዳቤው ውበት ያረኳቸው መሆኑን እንድታውቅልኝ በትህትና ላሳስብ እወዳለሁ። መልካም የትዳር ዘመን ይሏል አቤል ቴዲን። ሳምንት ዶክተር አብዩና አህመድ ያቀረቡት ዝግጅት ላይ የአቶ አሸናፊ አበራን ጥረት ገልጸው ነበር። በኢትዮጵያ ኮሚኒቲ ማህበራችን አስተባባሪነት የዩኒቨርሲቲ ኦፍ አልበርታ አሉምና የዩኒቨርሲቲ ኦፍ አልበርታ ግራጁዌት ስቱደንትስ እንዲሁም በጎ ፈቃድ ግለሰቦችን ያካተተ ኮሚቴ ተቋቁሞ ሳምንት እንደሰማችሁት በአቶ አሸናፊ አበራ የማህበራችን ንቁ ተሳታፊ የቴክኒክና የገንዘብ እገዛ እርፍ ብለን ሰየምናት ድረገጽ ኢትዮጵያን ኤጁኬሽን ኤንድ ሪሶርስ ፎረም ተደራጅታለች። በዚህ ድረገጽ እና ዳታቤዝ የተለያዩ ሳይንሳዊ ጽሁፎች እና መጽሐፍት ለኢትዮጵያ የዩኒቨርሲቲና ኮሌጅ ተማሪዎች በነፃ እንዲያገኙ ማገዝና በተመሳሳይ መስክ ዳያስፖራ ከሚገኙ ተማራማሪዎች ጋር የኢትዮጵያ ተማሪዎችን ኔትወርክ እንዲፈጥሩ ማገዝ ነው። በተለያዩ የማህበራዊ ሆነ የተፈጥሮ ሳይንስ መስኮች የጥናት ጽሁፍ ያላችሁ የጻፋችሁ ወገኖቻችን ጽሁፎቹን ብትልኩልን ለኢትዮጵያ ላሉ ወገኖቻችን ለማድረስ ኮሚኒቲ ማህበራችን ተግቶ እየሰራ እንደሆነ እንደሚሰራም ያስታውቃል። የኢትዮጵያ ኮሚኒቲ ማህበር በኤድመንተን
የተስፋ ያለን አባተ 226 ገጽ መጽሐፍ የመንጌ ውሽሚትና ሌሎች ታሪኮች በ2005 ዓመተ ምህረት እንደ የአዲስ አበባ ጉዶች ሁሉ የታተመ ነው። የመንጌ ውሽሚትን መሐመድ ሰልማን የፒያሳ መሐሙድ ጋር ጠብቂ መጽሐፍ ደራሲ እንዲህ ይለዋል። እንደ ናና ከረሜላ የሚጣፍጡ ታሪኮች ደግሞ የኢትዮጵያ ልጅነት ቀለሞች መመሳሰላቸው በልጅነቱ ጋዝ ግዛ ተብሎ የተላከ ገላም በሳፋ የታጠበ ጥብኛ የበላ አሹቅ ያነከተ በወተት ላስቲክ ኳስ ያንጠባጠበ ያንቀረቀበ በካልሲ ኳስ ምትትሮች የተጫወተ የወደቀ አግኝቶ ብግ የባትጌ ተባባለ ጀላት የጠባይ ላስ የመጠጠ ቡቲካ ተብሎ የተቋረፈ የማርያም ጣቶችን አቆላልፎ እርቅ የፈጸመ ፔፕሲ ኮላ የተገዛለት ፔፕሲው እንዲበዛለት በውሃ የበረዘ ለአመት ባለ አዲስ ልብስ የተገዛለት ልብሱ እንዳይቆሽሽበት አብዝቶ የተጨነቀ ፊኛ አፉፋ የተሸለመ ጎረቤት ወለል ላይ ቁጥጥ ብሎ ቲቪ የቃቃ ሹሌ ርግጫ ሰኞ ማክሰኞ ሱዚ ፔፕሲ ወደም ቅልልሞሽ አባሮሽ ቃጤ አቦሰም ጢባጥቤ ሌባና ፖሊስ አኮኩል የተጫወተ ሟቀሊጥ ያለ ያስባለ የተባባለ ይህንን ሸጋ መጽሐፍ ቢያነበው በደስታ ይሞታል ይለናል መሐመድ ሰልማን። እውነት ይሆን? እስኪ ከተስፋ ያለነ መጽሐፍ አንዷን እንድገረፍ ላርግላችሁ። አወይ ቀላዳምባ ይላል። አወይ ቀላዳምባ ካቦ ከርበታች ፍየሏን ያርዱና ይላሉ ሞተች። መንደሩ የተመሰረተው የቅዱስ ጊዮርጊስ ቤተክርስቲያን ጋራውን ከራስጌው አድርጎ ነው። ጊዮርጊስና አሮጌው ስላሴ አብያተ ክርስቲያናት ከግራቸው ስር የከተመው መንደር ከተፈጥሮ ጥቃት ይጠብቃሉ። ከጋራው የሚንደረደር ጎርፍ ያልፎ አልፎ ክስተት ቢሆንም በሰውም ሆነ በንብረት ላይ ጉዳት አድርሶ አያውቅም። የቀላዳምባ ሰው ክርስትናውንም ቀብሩንም የሚያስፈጽመው በእድሜ ጠገብ ነጭ ባህር ዛፎችና ጥዶች በተከበበው የቅዱስ ቤተክርስቲያን ነው። ስለ ቀላዳምባ እንዲህ ይላል ተስፋዬ። በእኛ ሰፈር የሌለ ብሔረሰብ የለም። ብዙዎቹ እንደ አንድ ተስማምተው እና ተፈቃቅደው የሚኖርበት መንደር ነው። የየግል ሃይማኖት ይዞ በማህበራዊ ነገሮች ላይ በጋራ መሳተፍ የመንደሬው የጋራ ባህሪ መሆኑ ይታወቃል። ለቅሶም፣ ሰርግም፣ ምርቃት፣ ልደት በቀላዳምባ ብዙ አጃቢ አላቸው። ሟች ድር ኖሮ አልኖረው ለሰፈሩ አዲስ ይሁን ነበር ብቻ ሟቹ ፈልጎም ይሁን ሳይፈልግ ይሙት እንጂ ሞቱ አዛኝ ቀብሩ አልቃሽ ድንኳኑ ተቀማጭ አያጣም። ይሄ ነው እንግዲህ የቀላዳምባ ሰው፣ ይሄ ነው ሰፈራችን። ቀላዳምባ ስለ መንገዶቹ ሲያወራ ነው ተስፋዬ። የነሱን ሰፈር መንገዶች እነ ኦራል ካማዝ ዚል ዋዝ ጂፕ እንትሪ አይፋ ብቻ ናቸው መንደራችንን የሚደፍሩት ይላል። ባለቤት የሚያሽከረክራቸው መኪኖች የኛን ሰፈር መንገድ አያስቡት። ምክንያታቸውን አላውቅም። እንዲህ ሲሉ ግን ሰምቻቸው አውቃለሁ። ከመንገዱ የባሰ ልጅ አዋቂው ተንኮል ይወዳል። የሚሰርቁት ቢያጡ ጎማ ያስተነፍሳሉ። ለነገሩ ይላል ተስፋዬ ጎማ በማፈንዳት እኔን ጠይሜንና ጠንቤን የሚያክል አንድም የቀላዳምባ ልጅ የለም። በተለይ የማይረሳኝ የግብርና መኪና ይነዳ የነበረውን ፋይሳልን ነው። አንድ ቀን ሬንጅ ሮቨሯን የግብርና መኪና አምጥቶ ኳስ የምንጫወትበት ሜዳ ላይ ገተራት። እንዲያነሳልን ብንለምነው አልሰማለን። ጭራይ ሰደበን። ሶስታችንም ተናደድን። የሞቀው ስሜታችን ላይ ሲረማመድበት በገንን። ከዚያ ዘዴኛው ጠይሜ አቀፈንና ፈይሳልን የምናበግንበት መላ ነገረን። ተስማማን። በዝርግ ጣውላ ላይ ምስማሮች መታነበትና ሁለቱ የኋላ ጎማዎቹ ስር አሸዋ አልብሰን አጠመርንለት። ምሳውን በልቶ ጨረሰና መኪናውን አስነስቶ ወደፊት ሲሄድ ምስማሩን ረገጠና ጎማው ፈነዳ። መኪናዋ ወደ ኋላ ተንበረከከች። የፊት እግሮቹን ዘርግቶ በቂጡ ቁጥጥ ያለው ሻ መሰለች። የፍንዳታውን ድምጽ ተከትለው ብዙ ሰዎች ወጡ። መኪናዋን ከበቧት። እነዚህ ርኩሶች ይላሉ አንዳንዶች አባት የሌለው ልጅ የሴት ልጅ ተሰብስቦ ድረስ ምን ጤና ይገኛል ተላለች የፈይሳል ሚስት ዛሃራ። ለመሆኑ እነማን ናቸው እንዲያረጉ ታውቃል ይጠይቃሉ ሌሎች። እኛ ምንም እንዳላየን እንዳልሰማን ከተሰበሰቡ ጋር ተቀላቀልን። ስራችንን በልባችን እናደንቃለን። ፋይሳል ግንባሩን የመኪናው መስኮት ላይ አስደግፎ ስቅስቅ ብሎ ያለቅሳል። እድሜ ዘላለሜን ከፍይም መዳውን አልጨርሰውም እኮ በወር ደሞዝ ፈርጄ እንኳን ስራዬን ልቀጥል ብል ቤተሰብ የምንመግባል ይላል። ዛሃራ አብራው ታለቅሳለች። የኛ ሶስቱ ትንንሽ ነፍሶች በተንኮላቸው ተደስተው ይስቃሉ። ፋይሳል
እንዳቃጠለን ስላቃጠልነው ረክተናል። ወዲያው ትብብር ተጀመረ። መንደሬው አቅሙን ተጠቅሞ የፈቀደውን በፍላጎት አዋጣ። ሰፌድ፣ የመሶብ ክዳን፣ ፌስታል፣ ጃንጥላ እየተያዘ በየቤቱ ተዞረ። እያንዳንዱ ሰው በሰጠው በመጸወተው ልክ እየተመዘገበ ፌሳልን ከኪሳራ ለማዳን ታገለ። ድህነት፣ ፍቅርና መተሳሰብ እኩል የነገሱበት መንደር ቀላዳምባ በተስፋ አለን አባተ። እንግዲህ ለማስተዋወቅ እነዚህና ነካነካ አድርጌላችኋለሁ። መጽሐፍቶቹን ፈልጉና አንብቡ። መልካም የረፍት ቀን። የስነ ጽሁፍና ተሞክሮ በሚል አትኩሮት የኢትዮጵያ ህብረተሰብ ማህበር በኤድመንተን የ2006 የስነ ጽሁፍና የስደት ተሞክሯችንን የምንቋደስበት ምሽት አዘጋጅቷል። ዕለትና ሰዓት ሜይ 3 2014 ከ6 እስከ 8 ሰዓት። ቦታ የኢትዮጵያ ኮሚኒቲ አዳራሽ። አድማጮቻችን ይህን ማስታወቂያ የዛሬ 15 ቀን ስናገር እንዲሁም በፌስቡክ ስለጥፍ ኤፕሪል 19 ብዬ ነበር። ኤፕሪል 19 እንደምታውቁት የፈረንጅም ያበሻም ፋሲካ የሚውልበት ስለሆነ የሰውን የፕሮግራም መጣበብ እንዳያስከትልና የሰውንም ጊዜ ላለመሻማት ወደ ሜይ 3 ሜሰርድ አሻግረነዋል። በለቱም ሜሰርድ ማለት መጣጥፎች፣ ግጥሞች ስለተለያዩ የኢትዮጵያ ቋንቋዎች የስደት ገጠመኞችና ተሞክሮች እንድታቀርቡ ተጋብዛችኋል። በለቱ ከ10 እስከ 12 ዝግጅቶችን ለማቅረብ እቅድ ስለተያዘ ጽሁፎቻችሁ ከሁለት ገጽ መብለጥ የለባቸውም። ልምድ ለማካፈል ጽሁፍ ለማቅረብ በ780-421-1615 780-421-1615 ደውለው ይመዝገቡ። ታዳሚም ይሁኑ። ዝግጅቶቹ በማንኛውም የኢትዮጵያ ቋንቋ መቅረብ ይችላሉ። አንድ ወይም ሁለት አንቀጽ ሳመሪ ግን በአማርኛ ወይም በእንግሊዝኛ መጨረሻ ላይ ቢታከልበት አብዛኛው ተሳታፊን የሐሳቡ ተካፋይ እንዲሆን ያስችላል። የኢትዮጵያ ኮሚኒቲ ማህበር በኤድመንተን ቀደም ብለን እንዳሳወቅናችሁ እርፍ ተሰኘ የኢትዮጵያ ኤጁኬሽን ኤንድ ሪሶርስ ፎረም፣ እድር፣ ስፖርት፣ የጠረጴዛ ቴኒስ፣ እግር ኳስ፣ ታይኳንዶ፣ ማርሻል አርትስ፣ የአፍተር ስኩል ፕሮግራም፣ ስፖንሰርሺፕ፣ ስነ ጽሁፍና የስደት ተሞክሮ ምሽቶች፣ ኮሚኒቲ ኢንጌጅመንት ኢቨንትስ፣ ሄሪቴጅ በዓል፣ የተለያዩ አገልግሎቶች እንደ ፓወር ኦፍ አቶርኒ፣ ለኤምባሲ ደብዳቤዎች መጻፍ፣ ኢሚግሬሽን፣ ሄልዝ፣ ፋይናንስ እና ኢንሹራንስ አማካሪዎች በቋንቋቸው እንዲሁም ቀብርን፣ አስከሬን ሽኝትን አስመልክቶ የማቹ ቤተሰቦችን ያግዛል። ከነዚህ ፕሮግራሞች አንዱ እድር ነው። ባለፈው አንስቼ ነበረ። የባለፈው ሳምንት ፕሮግራማችን ግን ትንሽ የቴክኒክ ችግሩ የተወሳሰበ ስለነበር በጥሩ ሁኔታ ያገለጽኩት አልመሰለኝም። እስኪ ስለ ድሩ እንደገና ላውራላችሁ። አድማጮቻችን ይቅርታ፣ ባለፈው ሳምንት ያለው ባለፈው 15 ቀን ነው። ሳምንት ዶክተር አብዩና አህመድ ነበሩ የገቡት።